መጀመሪያ የንጉስ ወይም የንግስት ስልጣን ገደብ አልነበረውም ምንጩ ከላይ ነው ስለሚባል እንዳሻቸው ያሻቸውን ሲያደርጉ ነበር አንድ ቀን ግን የእንግሊዙ ንጉስ ጆን ያልተለመደ ክል ገጠመው ከፈረንሳይ ጋር ለነበረው ጦርነት ይረዳው ዘንድ ንጉሱ ከፍተኛ ግብር ይጥላል በዚህ ምክንያት መሳፍንትና የቤተክርስቲያን መሪዎች አመጽ ይቀሰቅሳሉ ንጉስ ጆን አመጹን ለማብረድ ከመሳፍንቱ ጋር ተደራድሮ ስልጣኑ ይገደብ ዘንድ ሰኔ 15 ዓመተ ምህረት ይስማማል ይስምምነት የማግና ካርታ ይባላል ትልቁ የዲሞክራሲና የሞራል ተምሳሌት ተደርጎም ይወሰዳል የመሳፍንቱ ተወካዮች ያነሱትን ችግሮች ንጉሱ በአዎንታ ተቀብሎ ያለ መሳፍንቱ ስምምነት ተጨማሪ ግብር ላለመጣል ተገዷል የመሳፍንቱ ቤት ዘ ሃውስ ኦፍ ሎርድስ የተመሰረተው ያኔ ነበር የማግና ካርታ ብዙ ነገሮችን ያመለክታል ትልቁ ጉዳይ ግን ለዜጎች ጥቅም ሲባል የመንግስትን ስልጣን መገደብ አስፈላጊ መሆኑ ነው ያልተገደበ ስልጣን የግለሰቦችን ኢጎ ለማርካት ዜጎችን ለመከራ ይዳርጋል ዲሞክራሲ ማለትም የመንግስት አካላት ስልጣንን ገድቦ መብቶችን ማክበር እንደሆነ ያሳያል ሌላው ጉዳይ ደግሞ ነጻነት በነጻ አለመኖሩን ያመለክታል ህዝቡ ነጻነቱንና ጥቅሙን ለማስከበር ከፈለገ ያልተገቡ የመንግስት ውሳኔዎችን ባለመቀበል ተባብሮ መቃወም እንደሚገባው የማግና ካርታ ተግባራዊ ተሞክሮ ነው አሁን ደግሞ ወደ ራሳችን እንምጣ ከዲሞክራሲ አንፃር የኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ ኤፌድሪ ህገ መንግስት መሰረታዊ ጉዳዮችን ይዟል አንቀጽ 8(1) የኢትዮጵያ ህዝብ የሉዓላዊ ስልጣን ባለቤት መሆኑን ይገልጻል ይህ ሉዓላዊነታቸው የሚገለጸው ደግሞ በህጋዊ ተወካዮቻቸው እንደሆነ አንቀጽ 8(3) ያመለክታል በሌላ በኩል በፌደራልም ሆነ በክልል የመንግስት ስልጣን በህግ አውጪ በአስፈጻሚና በፍርድ ቤት መካከል የሚከፋፈል መሆኑ በአንቀጽ 50 ንዑስ አንቀጽ 2 ስር ተደንግጓል በአንቀጽ 50 ንዑስ አንቀጽ 3 መሰረት ደግሞ የፌደራሉ መንግስት ትልቁ የስልጣን አካል የህዝብ ተወካዮች ምክር ቤት ወይም ፓርላማው መሆኑ በግልጽ ተቀምጧል አንቀጽ 72 ንዑስ አንቀጽ 2 ስርም ጠቅላይ ሚኒስትሩን ጨምሮ አስፈጻሚው አካል ለፓርላማው ተጠሪ መሆኑ ተደንግጓል ይህ አንቀጽ ሚዛን ለመጠበቅና ለቁጥጥር ያመች ዘንድ ለአስፈጻሚው ሉጋም ያበጀ ነው የፓርላማው አባላት ውክልና ለሁሉም የኢትዮጵያ ህዝብ ሆኖ ተገዥነታቸው ለሊናቸው ለህገ መንግስቱና ለወከሉት ህዝብ ብቻ መሆኑ በአንቀጽ 54 ንዑስ አንቀጽ 4 ስር የተመለከተ ሲሆን በአንቀጽ 72 ንዑስ አንቀጽ 2 መሰረት ፓርላማው አስፈጻሚውን የመቆጣጠር ስልጣን አለው በተለይ ግን ህገ መንግስቱ ከሁሉም ህጎች የበላይ መሆኑና ከህገ መንግስቱ የሚጻረር ማንኛውም ህግ ልማዳዊ አሰራር ወይም ውሳኔ ተፈጻሚነት እንደማይኖረው የህገ መንግስቱ አንቀጽ 9 ንዑስ አንቀጽ 1 አስምሮበታል በኢህአዴግ ዘመን ትልቁ ችግር የነበረው የህገ መንግስቱ መርሆች በፓርቲ አሰራር መጣሳቸው ነበር ፓርቲው በምላሱ እንጂ በተግባር ህገ መንግስቱን ሳያከብር ህይወቱ አለፈ ከምንም በላይ ደግሞ የፓርላማው አባላትን ከህገ መንግስቱ በሚቃረኑ መመሪያዎችና የፓርቲ አሰራሮች ጠርንፎ የያዘበት አሳዛኝና አደገኛ ሁኔታ ይታወሳል በህገ መንግስቱ መሰረት ለህሊናው ለህዝቡና ለህገ መንግስቱ ብቻ ተገዢ ሆኖ አስፈጻሚውን ለመቆጣጠር የሞከረው ኢህአዲጋዊ አባል በስውር የፓርቲ ግምገማ እንዲሸማቀቅ ይደረግ ነበር በዚያ ምክንያት በፓርላማው አባላት ዘንድ ያልተገባ አደርባይነት ሰፍኖ አስፈጻሚው ያለ ጥያቄ በዜጎች መብትና ጥቅም ላይ ሲፈነጭ ኖሯል ሙስናና የሰብአዊ መብት ጥሰቶች የተንሰራፋው ህገ መንግስቱን በጣሰ ሁኔታ ፓርላማው ያስፈጻሚው አሽከር በመሆኑ ነበር ለውጡን ተከትሎ ፓርላማው ነባሩን ህገ መንግስታዊ አሰራር ቀይሮ አስፈጻሚውን በመቆጣጠር ግልጽነትና ተጠያቂነት ያሰፍናል ተብሎ ተጠብቆ ነበር ይሁንና ነገሩ ከድጡ ወደ ማጡ ሆኗል ድሮ በፓርቲ አሰራር ጥርነፋ ስር የነበረው ፓርላማ ዛሬ የጠቅላይ ሚኒስትሩ የግል ቲያትር ቤት መስሏል ለዚህ ሶስት ማሳያዎችን ማቅረብ ይቻላል አንደኛው የሚኒስትሮችን ሹመት ይመለከታል በህገ መንግስቱ አንቀጽ 55 ንዑስ አንቀጽ 13 መሰረት
ሚኒስትሮች ከመሾማቸው በፊት ፓርላማው መርምሮ ማጽደቅ ይኖርበታል። ሹመቱ በፓርላማው ያልጸደቀለት ሚኒስቴር በፊርማው በሕዝብ ሀብት ላይ መወሰን ይቅርና ደሞዙን እንኳን ከመንግስት መቀበል አይችልም። በተግባር ግን ጠቅላይ ሚኒስትሩ ከፓርላማው ዕውቅና ውጪ ደብዳቤ የሚሾማቸው ሚኒስትሮች ለወራት ከሰሩ በኋላ ሹመታቸው በፓርላማ እንዲጸድቅ ሲደረግ በተደጋጋሚ ታይቷል። ነብር ወይም አንበሳ ተብሎ የሚሾሙ ሚኒስትሮችም እንዴትና ለምን እንደሚሻሩ የተከበረው ፓርላማ የሚያውቀው ነገር የለም። ይህ ግልጽ የሕገ መንግስት ጥሰትና የፓርላማውን ስልጣን መናቅ ያመለክታል። በኢህአዴግ ዘመን እንኳን እንደዚህ አይነት ግልጽ የሕገ መንግስት ጥሰት ሲፈጸም አላየንም። ሁለተኛው ገንዘብን በሕገወጥ መንገድ ከማንቀሳቀስ ጋር ይያያዛል። ጠቅላይ ሚኒስትሩ ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ በሚል መጠኑ ያልታወቀ ገንዘብ ከህዝብ መሰብሰቡ ይታወቃል። በዚህ ገንዘብ ፓርኮችንና ሪዞርቶችን አስገንብቷል። ሂደቱ ግን ብዙ ጥያቄዎችን ያስነሳል። በተናጠልና በአጠቃላይ በገበታዎቹ የተሰበሰበው ገንዘብ ምን ያህል ነበረ? የፍትሃዊነት ጥያቄ ሊነሳበት ስለሚችል የግንባታ ቦታዎቹ በምን መስፈርት ተመረጡ? ሪዞርቶቹንና ፓርኮቹን የገነቡ ኮንትራክተሮችስ ስራው እንዴት ተሰጣቸው? ግንባታዎቹ በምን ያህል ገንዘብ ተጠናቀቁ? የተረፈ ገንዘብ አለ ወይ? የግንባታዎቹ የፋይናንስ አያያዝ ምን ይመስላል? ፓርላማው የእነዚህን ጥያቄዎች መልስ አያውቅም። የገንዘብ ሚኒስቴርም መረጃ የለውም። በሕጉ መሰረት ግን የትኛውም ጠቅላይ ሚኒስቴር የገንዘብ ሚኒስትር የማያውቀውንና ፓርላማው የማይከታተለውን ገንዘብ ማንቀሳቀስ አይችልም። ከዚህ የሚከፋው ግን የአዲሱ ቤተመንግስት ግንባታ ነው። ጠቅላይ ሚኒስትሩ በ10 ቢሊዮን ዶላር በኤካ ተራራ ላይ አዲስ ቤተመንግስት እየገነባ ስለመሆኑ ለፓርላማው መግለጹ ይታወቃል። የገንዘብ ምንጩ ምንድነው? ዜጎች በረሃብ እየሞቱ ሀገሪቱ አንድ የማዳበሪያ ፋብሪካ ሳይኖራትና የቤተመንግስት እጥረት ሳይኖር ይቺ ሀገር ያን ያህል ገንዘብ በቅንጡ ቤተመንግስት ላይ ማባከን ነበረባት? ይህ ገንዘብ በአምራች ዘርፉ ላይ ቢውል የኑሮ ውድነቱን አይቀርፍም ነበረ? ይህንን ከጠቅላይ ሚኒስትሩ ውጪ የሚያውቀው የለም። የግልጽ የሕገ መንግስት ጥሰትና ሊፈራ የሚገባውን ፓርላማ መናቅን ያሳያል። ሶስተኛው ማሳያ የጠቅላይ ሚኒስትሩን ህገወጥ ንግግሮች ይመለከታል። በመሰረቱ የትልልቅ ባለስልጣናት ንግግሮች ከአዋጅና ከደንብ ቀጥለው እንደ ህግ ይታያሉ። ስለዚህም ባለስልጣናት ንግግራቸውን ከህጉ ጋር ማስማማት አለባቸው። ከዚህ አኳያ ሲመዘን ጠቅላይ ሚኒስትሩ በርካታ የህግ ጥሰቶችን ፈጽሟል። አንድ ወቅት ሌብነት ከቀይ መስመርነት ወደ ቀይ ምንጣፍነት ማደጉንና በህገ መንግስቱ የህዝብና የመንግስት የጋራ ሀብት የሆነው መሬት የደላላ መሆኑን ለፓርላማ ገለጸ። ኃላፊነቱ ግን ህገ መንግስቱንና ሌሎች ህጎችን በማስከበር ሌቦችንና ደላሎችን መቆጣጠር ነበረ። ስልጣን ሲይዝ ሌብነት ከመሰረቱ ለመቆጣጠር ቃል ከመግባቱ አኳያ በዚህ ልክ ሌብነትን መቆጣጠር አለመቻሉን ሲገነዘብ በፍቃደኝነት ስልጣን መልቀቅም ነበረበት። ሌላ ጊዜም የፓርላማ አባላት ቤተመንግስቱ የሚገነባበት 10 ቢሊዮን ዶላር የት እንደመጣ ሲጠይቁት የሚያገባችሁ ነገር የለም፣ ደላላ የሚጫወትበትን መሬት ተጠቅሜ ነው እየገነባሁ ያለውት በማለት መልሷል። ስለ ገበታ ፕሮጀክቶች የፋይናንስ ሁኔታ በፓርላማ በተጠየቀ ጊዜም ሂዱና ኢማኑኤል ማክሮንን፣ ሺጂን ፒንግንና ቤንዛይንን ጠይቁ ብሏል። ትልቅ ስህተት ብቻ ሳይሆን የፓርላማውን ክብር የነካ ነበረ። በሕገ መንግስቱ አንቀጽ 55 ንዑስ አንቀጽ 17 መሰረት ፓርላማው ጠቅላይ ሚኒስትሩን ጠርቶ የመመርመር ስልጣን ስላለው ለተጠየቀው ጥያቄ ምላሽ ከመስጠት ፋንታ ምን አገባችሁ ወይም የሌላ ሀገር መሪን ጠይቁ ማለት ተገቢ አልነበረም። በሌላ መልኩ የመንግስት ስራ ደላላ በህዝብ መሬት እንዳይጫወት ማድረግ እንጂ ተጨማሪ ደላላ መሆን አይደለም። ደላላ የሚጫወትበትን መሬት ተጠቀም ማለት
አሳፋሪ ነበር። በወላይታ ሶዶ ላይ ደግሞ ሌቦች የዳቦ ፋብሪካን ከገነቡ በወንጀሉ እንደማይጠየቁ ተናግሮ ነበር። የጸጥታ ኃይሎችም በሰዎች ቤት በርከት ያለ ገንዘብ ሲያገኙ መውሰድ እንደሚችሉ መመሪያ መስጠቱን ለፓርላማው ሪፖርት ሲያቀርብ ሰምተናል። በርካታ ሴቶች አባል በሆኑበት በዚሁ በተከበረ ፓርላማ ሴቶች በወንድ አካል መደፈራቸው አይገርምም ማለቱ ይታወሳል። በተመሳሳይ መልኩ ፍርድ ቤት አቃቤ ሕግና ፖሊስ ሌባ ነው በማለት ጥፋተኛውንና ንጹሃንን በአንድነት ፈርጆ ሙያተኞችን አሸማቋል። ይህ ሕግና ስርዓትን በግላጭ ከመናድ አይተናነስም፣ ትልቅ ወንጀልም ነው። በድምሩ ሲታይ ጠቅላይ ሚኒስትሩ በድርጊቱና በንግግሩ ሕገ መንግስቱንና ሌሎች ሕጎችን ጥሷል። ከፈጸመው ጥፋት አንፃር ከስልጣን መልቀቅ ብቻ ሳይሆን ለሕግም መቅረብ ነበረበት። ችግሩ ፓርላማው እነዚህን ጥፋቶች በዝምታ መመልከቱ ነው። የፓርላማ አባላት ሕግና ስርዓትን ተከትለው በሕዝቡና በሕገ መንግስቱ የተጣለባቸውን ኃላፊነት በመወጣት የሕዝብን መብትና ጥቅም ማስከበር ሲገባቸው አብዛኞቹ ለራሳቸውም ከሕዝቡ ጋር በኑሮ ውድነቱ ወላፈንና በሰላም እጦቱ እየተገረፉ ናቸው። ሕግና ስርዓት ተከብሮ የሕዝብ ጥቅም ይጠበቅ ዘንድ ይህ ሕገ መንግስታዊ ሁኔታ መቀየር ይኖርበታል። በፌደራልም ሆነ በክልል ሕገ መንግስቱ ዋጋ ኖሮት አስፈጻሚዎች ለምክር ቤቶች ተገዢ መሆን አለባቸው። የምክር ቤት አባላትም ጠቅላይ ሚኒስትር ወይም የክልል ርዕሰ መስተዳድር ከምክር ቤት አባላት አንዱ እንጂ ከሰማይ የመጣ መልአክ አለመሆኑን ሊገነዘቡ ይገባል። በሕገ መንግስቱ አንቀጽ 25 መሰረት ሁሉም ሰው በሕግ ፊት እኩል በመሆኑ ማንም በጥፋቱ ልክ ተጠያቂ መሆን ይጠበቅበታል። አሁን የኢትዮጵያ ሕዝብ እጅግ ከባድ መከራ ላይ ይገኛል። ማለቂያ የሌለው ጦርነት ልጆቹንና ሀብቱን እየበላበት ነው። ኢኮኖሚውም ከልክ በላይ ደቆ ከተሜውና ገጠሬው በኑሮ ውድነት ምክንያት መኖር አስጠልቶታል። ሕዝቡ ሰላሙን ከማጣት ባሻገር በትግል የተጎናጸፋቸው መብቶቹና ነጻነቶቹ በዘፈቀደ ይደፈራሉ። የዚህ ሁሉ መከራ ምንጭ ጠቅላይ ሚኒስትሩ ነው። ለሰላም መደፍረሱ፣ ለኢኮኖሚ ድቀቱና ለማህበራዊ ቀውሱ የዳረጉን የሱ የዘፈቀደ እርምጃዎች መሆናቸው አሁን ላይ ለማንም ግልጽ የሆነ ይመስለኛል። መፍትሄው ደግሞ በፓርላማ ዘንድ ይገኛል። ፓርላማው የአገሪቱ የበላይ አካል ስለሆነ ጠቅላይ ሚኒስትሩን ከስልጣን በማንሳት ትልቁ የመከራ ችን ምንጭ የሆነውን ጦርነት አስቆሞ ለወከለው ሕዝብ ውለታ መዋል ይችላል። በሕገ መንግስቱ መሰረት የመተማመኛ ድምጽ በመንፈግ ይህን የማድረግ ስልጣኑ አለው። ቁርጠኝነቱ ደግሞ ለሕዝብና ለሀገር ሲባል ከእያንዳንዱ የፓርላማ አባል ይጠበቃል። የሐኪሞችንና የሌሎች ሰራተኞች የዳቦ ጥያቄም መረሳት የለበትም። ይድረስ ለተከበሩ የኢትዮጵያ ፓርላማ አባላት በያሉበት። ታዬ ደንደአ፣ አሬዶ፣ አዲስ አበባ።